ውድ ቤተሰቦቻችን የብዙዋችሁ ጥያቄ አብርሽና ሄርሜላ መታሰር አለባቸው እያላችሁ ነው። እሱንም ያው ሰሞኑ በተፈጠረ ነገር ማለት ነው። አንድ ወንድማችን ትላንትና ነው እንደዛ አካባቢ ታስሯል ማለት ነው። ያንን ነገር እኔ በጣም እውነት ለመናገር ልጁ በጣም ነው ያሳዘነኝ። ለምን እንደሆነ ታውቃላችሁ? የተጠቀማትን ቃል ይሄንን አክል የምታካብዱለት ወይም ደግሞ የሚጋነንለት ነገር አይደለም። የተናገረውን እናንተም ታውቃላችሁ። እሱ ራሱ የሆነ ጊዜ ሲናገር ሰምቼዋለሁ። እንዴት ያቺ ቃላት ራሱ ከየት እንደመጣችን ያላወቅኳትም ከአንደበቴ እንዴትም እንደወጣች አላውቃትም። ምክንያቱም አንድ ነገር ህዝብ ቫይረል ሲያወጣው ነው ያ ነገር የተጠቀመው ነገር ቫይረል ስለወጣ ነው እንጂ ይሄንን አክል እስር ቤት የሚያስደርስ ነገር አይደለም ብዬ ነው ማምንበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እና በማንኛውም ነገር እውነቴ ነው ብላችሁ ስማችሁን አይጋነን ማለት ነው። እንደዚህ ያልኩበት ምክንያት ምን አለ መሰላችሁ? አሁን አብርሽና ሄርሜላ የሚሰሩት ነገር አይታችኋል። ከዲናችን የሰገጠ ከሃይማኖት የሰገጠ በሀገራችን የሌለ ነገር እውነት የትኛው እምነትና ወይም ደግሞ የትኛው ዲን ነው ሄርሜላና አብርሽ የሚሰሩት ነገር? እስቲ በተለይ ደግሞ አረብ ሀገር ያላችሁ ሴቶች ብዙ ጊዜ እኛ የምናየው ዩቱብ ነው ማለት ነው። እስቲ ከሀገራችሁ ከወጣችሁ ጀምራችሁ ዩቱብን የምትከታተሉ ሰዎች ወይም ደግሞ ሚዲያ ላይ ያላችሁ ሰዎች አብርሽ የሚሰራውን ስራ የትኛው ጋር አይታችሁ ታውቃላችሁ? እኔ በህይወቴ አይቼ አላውቅም። ከምሬ ነው የምላችሁ። እኔ እንደዚህ አይነት ስራ የወረደ የመጀመሪያ ጊዜ በአብርሽ ትዳር ሳይ ማለት ነው። እና አብርሽ ደግሞ ይውልኝ ስሙልኝ ለማለትም ይሁን አላቅም። ህዝብም ደግሞ ለምን ወደደኝ፣ ለምን አቀፈኝ፣ ለምን አሳደገኝ ይሁን አላቅም። ወይስ ለምን ተቀየርኩኝ፣ ለምን ፌመስ ሆንኩኝ ለማለትም እኔ ግራ እየገባኝ ነው በጣም ማለት ነው የሚሰራው ነገር ማለት ነው። እና ይሄንን ነገር እያለ ትላንትና ያንን ልጅ ያቺን ቃላት ስለተጠቀመ ብዙ ጊዜ ሲናገር ነበረ። ከአንደበቴ ራሱ እንዴት እንደወጣች አላቅም እያለ ነበር ልጁ ማለት ነው። ይሄ በዚህ ነገር የኛ ህዝብ ራሱ እኮ እውነቴ ነው የምላችሁ ጨልሏል እኮ የትኛው ሐራም እንደሆነ የትኛው ሐላል እንደሆነ ራሱ ለይቶ አያውቅም ማለት ነው። እኔ እንደኔ እውነቴ ነው የምላችሁ ሄርሜላና አብርሽ ብቻ ሳይሆኑ የቡታጀራ ዩቱበሮች በጠቅላላይ መታሰር አለባቸው። ለምን ብትሉ ማለት ነው በመጀመሪያ ደረጃ አብርሽ የፈለገ በወደውም የፈለገ ባደንቀውም ብዙ ነገር ብማርበትም ብሰራበትም ነገር ግን ሃይማኖቱ የማይፈቅድና ባህላችን የማይፈቅድ ስራ መስራት የለበትም። ይሄንም ስናገር ማለት ነው ብዙ ዩቱበሮች በአብርሽ የመጣ በጣም ተበላሽተዋል። ከዚህ በፊት የማይሰሩት ስራዎች ከትንቅ ትልሽ እየተጀመረ በቃ እየተኮረጀ ሚዲያውን በጣም ተበላሽተዋል። እና ነገ ትውልድም የሚያበላሽ ነገር ስለሚሰሩ አብርሽና ሄርሜላ ሳይሆን አጠቃላይ መታሰር አለባቸው። በተለይም ደግሞ በሴት ክብር የሚደራደር ሴት ማለት እናታችን ናት። በእናታችን ክብር የሚደራደር በአባታችን ክብር የሚደራደሩት እውነቴ ነው የምላችሁ መታሰር ሳይሆን ገደል መግባት አለባቸው። ምክንያቱም እኛ አላደግንበትም፣ አልተወለድንበትም እንደዚህ አይነት ነገር እንደዚህ ያለ ነገር ማለት ነው። በተለይ አንድ ሰው የሚኖረው ለምንድን ነው? በመጀመሪያ ደረጃ እኛ የምንኖረው ማለት ነው ላላና ለፈጣሪያችን ብለን ነው አይደል? ፈጣሪና አላህ ነዋ በዚህ ምድር ላይ የሚያቆየንም አምሽቶም የሚያሳድረንም ማለት ነው። ያንን ነገር ከተን ሲቀጥል ደግሞ ስንት ጊዜ ለፍታ ደክማ ለዚህ ደረጃ ያደረሰችን እናት መርገጥ፣ ሲቀጥል ደግሞ አባት መርገጥ ምን ይሉታል? እስቲ አሁን የአብርሽን አባት ማለት ነው ጋሽዬን እንውሰድና እውነቴ ነው የምላችሁ አብርሽ በሰራው አብርሽ በተጨማለቀው ነገር ጋሽዬ ማለት ዝቅ ከፍ ነው የሚሉት ማለት ነው። ሞር የሚዲያ ሰው ትክክለኛ ነገር የያዝነው ነገር የለም። ግማሹ ድራማ ነው ይላል፣ ግማሹ አብርሽና ሩታ የመጨረሻ ተጣልተዋል ተለያይተዋል ውሸት ነው የሚሰሩት፣ ግማሹ ደግሞ ሄርሜላ ደግሞ የድሮ ፍቅረኛዋ ናት ይላሉ። ሄርሜላ የብሩኬ ያክስቱ ልጅ ናት ይባላል። አሁን ደግሞ ተመልሰው ደግሞ ሄርሜላ የብሩኬ ፍቅረኛ ናት፣ ሩታ ውሸታም ናት። ታውቃላችሁ ምንም ትክክለኛ ተጨባጭ ነገር ስለሌለ ይሄንን ነገር እኛ ባየነው ነገር ይሄ ይቅር ስላለን ብዙዋችሁ እኛን የምትጠሉን አላችሁ። ሩታ ራሱ ከዚህ ነገር ራቂ የምንላት ይቅርብሽ፣ በቃ አብርሽ ከሄደ ሌላ አብርሽ ይመጣል፣
የተሻለ ህይወት ይሰጥሻል፣ አንቺ ራሱ ቆራጫ ሁኝ የምንላት ይህን ነገር እንዳይራዘም ነበረ። ነገር ግን ማናቸውም ሊሰሙ አይቻሉም ማለት ነው። ምንም ሊሰሙ አይቻሉም። እኔ እውነቴ ነው የምላችሁ አብርሽን የሚሰራውን ስራ በስንት ዩቱበሮች ነው ያየሁት ማለት ነው። ከሁሉም ነገር እኔ የገረመኝ ሙቤ ነው። እውነቴ ነው የምላችሁ ሙቤ ስታዩት አንገት ደፊ፣ ለሰው መልስ ማይሰጥ ምስኪን ህዝብ በጣም ነበረ የሚወደው። አሁን ሙቤ ያለበት ሁኔታ እዩ። ከምሬ ነው የምላችሁ ይሄ ነው አያችኋ። በቃ እየተኮረጀ ሚዲያው እንደዚህ እየሆነ ይቀጥላል ማለት ነው። ሞር እኮ በጣም ዝሙት እኮ ነው። እስቲ በየትኛው እምነታችን ነው? እኛ በዲናችን እውነቴ ነው የምላችሁ አንድ ሴት ኒካ ሳይኖራት መነካካት የተከለከለ ነው። በእናንተም እንደዛው ነው። ሁላችንም እናውቃለን ማለት ነው። እነሱ ግን ይሄንን ፈጣሪያቸውም ራሱ ረግጠው እየወጡ ነው ማለት ነው። ይሄንን ነገር ህዝብ ማስወገድ እያለ ማቆም እየቻለ በቃ ሩታ አይደለችም እኮ ማቆም ያለባት። ምክንያቱም ሩታ ሴት ልጅ ናት እኮ እሷ የሆነ ትላንትና ላሳለፉት ነገር ትላለች። አንደኛም ነገር ደግሞ ልጅ የሚባል ነገር አሁን አለ። እውነቴ ነው የምላችሁ ለልጇ ስትል ነው። አሁን አብርሽን ብታሳስር የሆነ ነገር ብትሰራ ይሄ ልጅ ነገ ሲያድግ ያየዋል። እናቴ እንደዚህ አይነት ክፉ ነበረች ወይ ማለቱ አይቀርም። ያንን ነገር ነው እንጂ ሩታ ማድረግ አያቅታትም። ሩታ በነገራችን ላይ ማለት ነው ለሰዎችን ዋጋ እየከፈለች ራሷ ዝቅ አድርጋ ነው የምትኖረው። እኔ በእሷ ቦታ ብሆን ዝቅ አላደርግም። ምክንያቱም እነሱም ዝቅ አድርገው እኔን እያዩኝ ለእኔ ክብር ስለማይሰጡኝ እኔም ክብር አልሰጣቸውም ነበር። ግን የሁሉም ልቦና አንድ አይደለም። አንድ ሰው መልካም ይሆናል፣ አንድ ሰው ክፉ ይሆናል። እውነቴ ነው የምላችሁ እኮ ሩታ መልካምነቷ ነው የሚጎዳት። መልካምነቷ ነው ለዚህ ደረጃ ያደረሳት እንጂ አንድ ሴት ብትሆን የዛኔ እንደውም ከሀገር ጥሏት የሄደ ጊዜ እንኳን ይሄን ነገር ከህይወት ይውጣ በቃ ውልቅ ብላ ትታ በየትኛውም መንገድ ከሳ አብርሽን ማሳሰር ወይም ደግሞ ትዳርዋን መበተን ትችላለች። እኔ እንደሚመስለኝ አንድም ክብር መስጠትዋ ነው ለቤተሰብ ለጋሽዬ። ምክንያቱም ጋሽዬ ምን ያህል ቦታ እንዳላቸውና ሩታን ምን ያክል እንደሚወዷት ስለምታቅ ቤተሰብን ስለምታከብር ለዛም አንገቷ እየደፋች ነው የሚመስለኝ። ነገ ከነገ ወዳ ይመለሳል እያለች ነው። ነገር ግን እኔ አላቅም በጣም ታጋሽ ሴት ናት። ግን አሁን ሁሉም ይታሰር የሚለው ማለት ነው መታሰር አይታሰርም። እውነቴ ነው የምላችሁ። ለምን ብትሉ የኛ ህዝብ መጥፎ ነገር የሚሰራ ሰው እኛ ራሱ በዚች በትንሽ ዩቱበሮች ይዩ በጣም የሚያሽቃብጥ ውሸት የሚያወራ ያልሆነ ነገር ደውዬ ነበር እንደዚህ ተባልኩኝ የሚል ሰው እንዴት ምን ያክል እንደምታበረታቱት ማለት ነው። ግን እኛ ባየነው ቪዲዮ በአቅማችን እንኳን እንዲህ ነገር ሆነ የምንኛ ዞር ብላችሁ አታይም። የእኛም ህዝብ ደግሞ እንደዛ ነው። መጥፎ ነገር የሚሰራ ሰው ማንም አይነካውም። ጥሩ ነገር ያልሆነ ነገር ትንሽ ነገር የተናገረ ሰው ዋው በቃ መያዝ አለበት፣ መገደል አለበት።